የአሜሪካ ፕሬዝዳንት ትራምፕ ቀደም ሲል የኤፕስተን ወዳጅ ነበሩ። ከ1980ዎቹ እስከ 1990ዎቹ ድረስ በየምሽት ክለቡ አብረው የሚዝናኑ መሬት አልበቃ ያላቸው ወዳጆች መሆናቸው ተነሞ በማሻው በኒውዮርክ ሲገቡ ራቁታቸውን እንዲሆኑ ይገደዳሉ። ኤፕስተንም ራቁቱን ሆኖ ያገኛቸውና የተጠየቁትን እንዲያደርጉ ይነገራቸዋል። ሲሰናበቱ ከማስፈራሪያ ጋር 200 ወይም $300 ይሰጣቸዋል። ከዚያ በኋላ በቋሚነት በመረቡ ውስጥ ይመዘገባሉ። ቨርጂኒያ ሮበርት በዚህ መንገድ ለ3 ዓመታት ሲጠቀሙባት እንደነበረ መስክራለች። ይህች ወጣት ሌሎችን ታዳጊዎችም እየመለመለች ለተመሳሳይ ተግባር እንድታቀርብ ግዴታ ተጥሎባታል። በዚያ መንገድ የተመለመሉት ሁሉ የኤፕስተን የወሲብ ጥቃት ሰለባ ሆነዋል። ቨርጂኒያ ሮበርት የማሸት ዕውቀት እንድታገኝ ለሥልጠና ከተላከችበት ታይላንድ የምትወደው አግኝታ ከኤፕስተን ንግድ ቡድን ተለይታ አውስትራሊያ ትኖራለች። የ3 ልጆች እናትም ሆናለች። ግን አሁን ከሁሉም በላይ የቁጭት እሳት የሚገርፋት በእርሷ መልማይነት ለወሲብ ጥቃት እንዲዳረጉ ያደረገቻቸው ታዳጊዎችን ስታስብ ነው። I was young, I was scared. I knew these people were powerful. I didn't know what would happen if I said no. I didn't know what would happen if I reported them. That 16-year-old girl just ያን ጊዜ 16 ዓመት ነበርኩ። እንደዚህ የመሰሉ ትላልቅ ሰዎች አግኝቼ አላውቅም። ደንግጫለሁ። የ16 ዓመት ወጣት እንቢ ብትል ምን ሊደርስባት እንደሚችል አታውቅም። በዚህ መንገድ ነበር ከጀፈሪ ጋር የተገናኘሁት። ወዲያው ነው የማሸት ስልጠና መስጠት የጀመሩት። እንዴት ማሸት እንዳለብኝ፣ ምን ያህል ሚስጥር ጠባቂ መሆን እንዳለብኝ፣ ጄፈሪ ኤፕስተን የፈለገውን ሁሉ ማድረግ እንዳለብኝ መጀመሪያ የመለመለችኝ ማክስዌል ነገረችኝ። የሚቀጥሉትን 2 ሳምንታት ኤፕስተንና ማክስዌል የፈለጉትን ሁሉ እንዳደርግ አዘዙኝ። ስለ ወሲብ እንቅስቃሴ ትምህርት ቤት የመሄድ ያህል በየቀኑ አስተማሩኝ። ስልጠናው የሚሰጠው በኒውዮርክና በፍሎሪዳ የኤፕስተን ቪላዎች ውስጥ ነው። ከኤፕስተንም ጋር ብዙ ጊዜ ወሲብ ፈጸምኩኝ። በራሱ ደሴት በገነባው ቪላ ውስጥ ለአንድ ፕሮፌሰር ተሰጥቼ ለኤፕስተን ያደረግኩትን እንዳደርግ ታዘዝኩ። እዚያ ግብዣ ይደረጋል። ቢሊዮነሮች፣ ሹማምንት፣ ልዑላን ይመጣሉ። ከሃርቫርዱ የሕግ ፕሮፌሰር አለን ጀስዊትስ ጋር ከ16 ዓመት ጀምሮ 6 ጊዜ ወሲብ ፈጽሜያለሁ። ከእንግሊዝ ልዑል አንድሪው ጋር ወሲብ እንድፈጽም ኤፕስተን ስላዘዘኝ ከ3 ጊዜ በላይ ተኝቻለሁ። የብሪቲሽ ልዑል መሆኑን ባውቅም አንዲ እያልኩ ነበር የምጠራው። ከሁሉም በላይ የኔ አንሶ ሌሎች ወጣቶችን እየመለመልኩ ማቅረቤ አሁንም እጅግ ይቆጨኛል። ኤፕስተን ታዳጊዎቹን እርሱ በፈለገ ጊዜ ሁሉ መጠቀሙን ሳይተው ለሌሎች ያስተላልፋቸው እንደነበረ ተበዳዮቹ ተናግረዋል። በፍሎሪዳ በኒውዮርክና በካሪቢያን በሚገኘው የግል ደሴቱ ታላላቅ ሰዎችን እያስተናገደ ታዳጊዎቹ እንዲያዝናኗቸው ያደርግ እንደነበረ ተመስክሮበታል። እንዲህ ያለውን ድርጊቱን ከ20 ዓመት በፊት ጀምሮ ይፈጽማቸው እንደነበረ ግን አጠገቡ ባሉት ስልጣን ባላቸው ጓደኞቹና በቸርነት በሚነዛው ገንዘቡ በመከለሉ ማንም ሊጠይቀው አልቻለም። ችግሮቹ ገፍተው ሊጠየቁ ሲጀምርም የፍትህ አካላቱ በሩን እየዘጉ ለረጅም ጊዜ ነውረኛ ተግባሩ አደባባይ ሳይወጣ ቀረ። ሀብትና የጉልበተኞች ወዳጅነት ወንጀለኞችን ለጊዜውም ቢሆን ለመደበቅ ይችላልና የኤፕስተንም ወንጀል ለዓመታት ተዳፍኖ ቆየ። ጄፈሪ ኤፕስተን ጓደኞቹና ወዳጆቹ አድርጎ የያዛቸው ለምድር ለሰማይ የከበዱ የሚባሉ ሰዎች ናቸው። ባለሀብቶች፣ የሀገር ፕሬዝዳንቶች፣ ልዑላን፣ አርቲስቶች፣ የዩኒቨርሲቲ ፕሮፌሰሮች፣ የቀድሞ ጠቅላይ ሚኒስትሮች የኤፕስተን ወዳጆች ናቸው። የአሜሪካ ፕሬዝዳንት ትራምፕ ቀደም ሲል የኤፕስተን ወዳጅ ነበሩ። ከ1980ዎቹ እስከ 1990ዎቹ ድረስ በየምሽት ክለቡ አብረው የሚዝናኑ መሬት አልበቃ ያላቸው ወዳጆች መሆናቸው ተነግሯል። ሁለቱም በኒውዮርክና በፍሎሪዳ የባህር ዳርቻ ቤት ያላቸው ስለሆኑም አብረው ለመዝናናት ተመችቷቸዋል። I was not a fan of Jeffrey Epstein, and you watched people yesterday saying that I threw him out of a club. እኔ የኤፕስተን ጓደኛ አይደለሁም። በክለብ ውስጥ ሆኜ የታየው ቪዲዮ ከብዙ ዓመታት በፊት የሆነ እንጂ ሌላ ነገር የለበትም። ሌሎች ሰዎች ከእርሱ ጋር በየቦታው ይሄዳሉ። ኤፕስተን በፓልም የባህር ዳርቻ የታወቀ ሰው ነው። ግን ወደ ደሴቲቱ ሄጄ አላውቅም። ከእርሱ ጋር አብረው የሄዱ የነበሩትን ፈልጉ። በኋላ ላይ ትራምፕ ብዙ አላውቀውም ቢሉም ግን
በዚያው ትውውቃቸው ጊዜ ስለ ኤፕስተን የተናገሩት ለመረጃ ቀርቦባቸዋል። ኤፕስተን ከፕሬዝዳንት ክሊንተንም ጋር በፕሬዝዳንትነታቸው ጊዜ ጭምር ወዳጅነት ነበረው። ክሊንተን በኤፕስተን ደሴትና የባህር ዳርቻ መዝናኞች ተገኝተው ተጋብዘው አያውቁ። ግን በኤፕስተን ቦይንግ የግል አውሮፕላን በእስያና በአፍሪካ ባደረጉት ጉብኝት ከረዳቶቻቸውና ከጥበቃ አባሎቻቸው ጋር ጭምር ተጓጉዘዋል። ቢል ክሊንተን ኤፕስተን በወሲብ ንግድ መሰማራቱ ከታወቀና ከተከሰሰ በኋላ እንደዚህ አይነት ክፉ ምግባር የሚፈጽም መሆኑን አላውቅም ነበር ብለዋል። የኤፕስተን ወዳጅ ብቻ ሳይሆን የክፉ ምግባሩ ተቋዳሽ መሆናቸው የተነገረላቸው የእንግሊዟ ንግሥት ልጅ ልዑል አንድሬው አንዱ ናቸው። ልዑል አንድሬው የኤፕስተን ልዩ ወዳጅና ከሚመላመላቸው ታዳጊ ወጣቶች ጋር ይቀብጡ እንደነበረ ተነግሮባቸዋል። የኤፕስተን የጥቃት ኢላማ የሆነችው ቨርጂን ሮበርት ኤፕስተን አሳልፎ ስለሰጣት ከልዑል አንድሬው ጋር ከ3 ጊዜ በላይ ወሲብ መፈጸሟን ወገቧን አቅፎ የተነሱትንም ፎቶግራፍ በማስረጃነት አቅርባለች።